ከፍ ያለና የተመሰገነ ይሁን። እጅግ የተከበሩ መምህራችን አሁን ሲያስተምሩን ሲመክሩን የነበሩ አባት እንደዚሁም ሊቃውንተ ቤተ ክርስቲያን ከጻድቁ አባታችን ከአቡነ ተክለ ሃይማኖት ረድኤትና በረከታቸውን ሽታችሁ በቅጽረ ቤተ ክርስቲያን የተገኛችሁ ምዕመናን በእግዚአብሔር ስም ሰላም እላችኋለሁ። እንደምን አመሻችሁ? ግድ የለም ድምፃችሁ ይሰማ። ማን ይመስገን? እንደምን ቆያችሁ? እንደምን እዚህ ሰዓት ደረሳችሁ? አሜን። የጠበቀን የቸርነቱን ሥራ የሰራልን ደግሞ ቀን ባለ ሰዓት በማስተዋል እንድንመላለስ በቃሉ የሚባርከን አምላካችን እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። መልክን ከድንግባት ርኅራኄን ከአማላጅነት እናትነትን ከድንግልና አስተባብራ የያዘች የአዲስ ኪዳን ኪሩብ ኢየሱስ ክርስቶስን ያየንባት መስታወታችን እመቤታችን ቅድስት ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። በዛሬው ዕለት አደራ በል ያልሆነችው ቤተ ክርስቲያን የምታስባቸው ብዙ ቅዱሳን አሉ። ዛሬ ታስበው ከሚውሉ ቅዱሳን እግዚአብሔር በረከታቸውን እንዲያውልብን እንዲያሳድርብን የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሁንልን። አሜን። ያዋለን ማን ነው? ቀን ያሳየን ማን ነው? በዚህ የተቀደሰ ስፍራ የሰበሰበን ማን ነው? ክብር ምስጋና ለስሙ ይሁን። አመስግኑት እግዚአብሔር። ባለን ጥቂት ደቂቃ የእግዚአብሔር የሆነውን ቃል እንማማራለን። ወገኖቼ እግዚአብሔር ሲናገር ያዘኑ ሰዎች ቢኖሩ ይጽናናሉ። እግዚአብሔር ሲናገር ነገር የከፋባቸው ተስፋ የቆረጡ ሰዎች ተስፋቸው ይቀጠላል። እግዚአብሔር ይናገር እንጂ ያዘነውን ላያጽናናን ቃል አያወጣም። እርሱ እንዲናገረን እርሱ እንዲያስተምረን የአምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን። ለዛሬ እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው ውሉደ እግዚአብሔር በሚል ርዕስ ይሆናል። የእግዚአብሔር ልጆች በሚል ኃይለ ቃል የዕለቱን ትምህርት እንማማራለን። ይህንን ቃል የምናገኘው በሮሜ መልእክት ምዕራፍ 8 ቁጥር 14 ላይ ተመዝግቦ የምናገኘው የእግዚአብሔር ቃል ነው። እስቲ ሁላችሁ ይህን ቃል በሉ። ውሉደ እግዚአብሔር በሉ። እስኪ ተናገሩት። ግድ የለም ውሉደ እግዚአብሔር በሉ። የእግዚአብሔር ልጆች በሉ። እስኪ የማን ልጆች? ተናገሩ። የማን ልጆች? የእግዚአብሔር ልጆች። ይህንን ቃል ሐዋርያው ቅዱስ ጳውሎስ ለሮሜ ክርስቲያኖች የጻፈላቸው ቃል ሲሆን ቅዱሳን በምግባረ ሃይማኖት ጸንተው በምግባር ጎልምሰው የሥጋ ምኞታቸውን ትተው ሲገኙ ከሚሰጧቸው ብዙ ስሞች መካከል አንዱና ዋነኛው ብሎ ሐዋርያው ቅዱስ ጳውሎስ ያስቀመጠው የእግዚአብሔር ልጆች የሚለውን ነው። የማን ልጆች? የእግዚአብሔር ልጆች። ወገኖቼ የእግዚአብሔር ልጅ መባልን የመሰለ ነገር የለም። ቅዱሳን ጤዛ ልሰው ድንጋይ ተንተርሰው ድምፀ አራዊቱን ጸባጋንንቱን ታግሰው የኖሩ ደረቴ ቅላ ይመርብኝ የዚህን ዓለም ጣዕም አላጣጥምም ብለው ዋሻ ጥሰው የእግዚአብሔር ቤተሰቦች ድምፀ አራዊት ጸባጋንንቱን ታግሰው እንዲኖሩ ያደረጋቸው የማን ልጆች ስለሆኑ ነው? የእግዚአብሔር ልጆች ስለሆኑ ነው። ይሄንንም የእግዚአብሔር ልጅነታቸውን ማረጋገጥ ሲፈልጉ ዋጋ ከፍለዋል ቅዱሳን። በቤተ ክርስቲያናችን አስተምህሮ ቅዱሳን የሚባሉት እነማን ናቸው?
ስንል አምላካችን እግዚአብሔር ራሱ የጠራቸው ራሱ የመረጣቸው የእግዚአብሔር ቤተሰቦች ቅዱሳን ናቸው። በዚህ በኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 ላይ እግዚአብሔር እንዲህ ብሎ አዋጅ ተናገረ። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ አለ። እናንተ ምኖች ሁኑ። የቅድስና ባለቤት ራሱ እግዚአብሔር ነው። ምዕመናን ቅድስናውን ለማንም እሱ ቢሰጥ እንጂ ከሌላ የሚቀበለው ቅድስና እግዚአብሔር የለውም። ሰጪ ነው፣ ለጋስ ነው። ምዕመናን ብዙዎች ከእርሱ የተነሳ በጸጋ ቅዱሳን ተብለዋል። ምዕመናን ምኖች ተብለዋል? ከማን የተነሳ? ከእግዚአብሔር የተነሳ። ምዕመናን በቤተ ክርስቲያናችን አስተምህሮ ቅዱስ ማለት ልዩ፣ የተመረጠ፣ የተመሰገነ የሚለውን ፍቺ ይይዛል። ቀደሰ፣ ለየ፣ ቀደሰ፣ መረጠ፣ ቀደሰ፣ አመሰገነ በሚለው የግዕዝ ቃል ይፈታል። አምላካችን እግዚአብሔር ታዲያ ለሁሉም ፍጥረት ይሄንን ግብዣ አቀረበ። እኔ ቅዱስ ነኝና እናንተ ምኖች ሁኑ፣ ቅዱሳን ሁኑ አለ። እንግዲህ ቅድም ካየነው ፍቺ አንጻር እኔ ልዩ ነኝና እናንተም ልዩ ሁኑ፣ ከዘፈኑ ዓለም ወጥቶ በዝማሬ ዓለም ውስጥ መግባት ለእግዚአብሔር ልዩ መሆን ነው። ምዕመናን ከዓለማዊው አስተሳሰብ ወጥቶ በመንፈሳዊ ፍላጎት ውስጥ መመራት ለእግዚአብሔር መለየት ማለት ነው። ምዕመናን ከምድራዊው አስተሳሰብ ወጥቶ ለሰማያዊው ክብር የሚያበቃ መንፈሳዊ ሕይወትን እየተለማመዱ መኖር ለማን መለየት ነው? ለእግዚአብሔር መለየት ነው። ምዕመናን ለዚህ ዓለም እሙታን ነበሩ ቅዱሳን። በዚህ ዓለም ላይ ምንም የያዙት ምንም የጨበጡት ነገር የላቸውም ቅዱሳን። ግን በሰማይ ባለው ቤት ላይ ግን የእግዚአብሔር ቤተሰቦች በበጉ ዙፋን ፊት ነጭ ለብሰው ከሚዘምሩ ከሚያመሰግኑ ቅዱሳን መካከል አንዶቹ ዋኖቹ ተብለው ተመርጠዋል። በቤተ ክርስቲያናችን አስተምህሮ ማንም ቅዱስ በዚህ ምድር ላይ ዋጋ የሚከፍለው የእግዚአብሔር ቤተሰቦች በዚህ ዓለም ላይ አንቱታን ለማትረፍ አይደለም። በዚህ ዓለም ላይ ከበሬታን ለማግኘት አይደለም። በዚህ ዓለም ላይ እልፍ ዘመን ተጨምሮለትን ለመኖር አይደለም። እግዚአብሔር ጋር ቀርቦ ከቀኝ ቁመት እግዚአብሔር እንዳይሰውረው ሁሉም ቅዱስ ይጋደላል። እግዚአብሔር ለሰጠው ጥሪ ተካፋይ ለመሆን ቅዱሳን የእግዚአብሔርን ጥሪ ያስተናግዳሉ። ለዚህ ነው ሐዋርያው ቅዱስ ጳውሎስ ውሉደ እግዚአብሔር አለ። የማን ልጆች? የማን ልጆች? የእግዚአብሔር ልጆች፣ የእግዚአብሔር ቤተሰቦች። እነዚህ የእግዚአብሔር ልጆች የተባሉ እነማን ናቸው ስንል የመጀመሪያው በሃይማኖት የጸኑ ናቸው። በምን የጸኑ? በሃይማኖት የጸኑ የእግዚአብሔር ቤተሰቦች። በሃይማኖት መጽናት አቅቶን ለምንንገዳገድ ለኔና ለእናንተ ጥቂት ፈተና ሲያጋጥመን የእምነት ትጥቃችን ለሚላላብን ለኔና ለእናንተ ስለተስለን ስለታችን ስለዘገየብን ከቅዳሴ ለምንቀር ለኔና ለእናንተ ጥቂት የለመነው ልመና ሲያረፍድብን የጸሎት መጽሐፋችንን እጥፍ አድርገን የምጸልየውማ ስለቴ እንዲሰማ እንጂ ለዚህም ካልሆነ ምን ዋጋ አለው ብለን ተስፋ ለቆረጥነው ለኔና ለእናንተ ይሄ ቃል አስፈላጊ ነው ወገኖች። ቅዱሳን እግዚአብሔር አምላክን ይለምናሉ። በአንድም በሌላም መንገድ ፈተና ሲገጥማቸው መከራ ሲገጥማቸው ግን ይጸሉ ነበረ ይላል። ቅዱሳን በገድላቸው በሶስት ይከበራሉ። ምዕመናን ቤተ ክርስቲያን ለሶስት ከፍላ ታከብራቸዋለች ባላቸው። ለስንት ከፍላ? ተናገሩ። ለስንት ከፍላ? መሰረታዊ ትምህርት እንማር ዛሬ ምዕመናን። እነዚህን ቁም ነገሮች ወጣቶችም ልንይዝ ያስፈልጋል። አስፋልት ከልክሏችሁ ታክሲ መግባት በፈለጋችሁ ጊዜ ብጫቂ ወረቀት ያነበበ ሰው የቅዱሳንን አማላጅነት እንድትጠራጠሩ ሲያደርጋችሁ ወገባችሁ ላይ ያለው የእምነት ትጥቅ እንዳይላላ ይሄንን ቃል እንድንሰማ መድኃኔዓለም ይርዳል። ቅዱሳን በትሩፋታቸው በገድላቸው ቤተ ክርስቲያን ለሶስት ከፍላ ታከብራቸዋለች። ለስንት ከፍላ? መደባቸውን በሶስት ትከፍላለች። ምዕመናን የመጀመሪያዎቹ ቅዱሳን ታቦት በስማቸው ጽላት ተቀርጾላቸው
ቤተ ክርስቲያን ተሰይሞላቸው ዝማሬ መወድስ ተገጥሞላቸው ካህናት አባቶች ዝማሬውን በወረቡ በዝማሬው ስማቸውን እየጠሩ የሚያመሰግኗቸው የመጀመሪያው ረድፍ ላይ ያሉት በዓለማውያን ነገሥታት ፊት ስለ እግዚአብሔር አምላክነት የመሰከሩ ናቸው። ስለማን አምላክነት? አቤት ስለማን አምላክነት! አሁን ሃይማኖትን እንዴት ማጽናት እንደሚገባ በሃይማኖት የጸና ሰው ወደ ቅድስና ከፍታ ላይ እንዴት እንደሚሄድ ነው የምናየው ምዕመናን። ለዚህ ነው የትምህርታችን ርዕስ የማን ልጆች? የማን ልጆች? የእግዚአብሔር ልጆች። ወገኖች ሁላችንም ይሄን ልጅነታችንን እንዳናባክን መድኃኒዓለም እሱ ይርዳል። በመጀመሪያው ረድፍ ላይ ያሉት በዓለማውያን ነገሥታት ፊት ሳይፈሩ የእግዚአብሔርን አምላክነት የመሰከሩ ቅዱሳንን ቤተ ክርስቲያን ታከብራቸዋለች። ደረቴ ይቅላ ይበልብን ሳይሉ አበባ ምንጣፍ ሲቀርብላቸው ንጉሳችን እግዚአብሔር ነው፣ አምላካችን እግዚአብሔር ነው፣ ፈጣራችን እግዚአብሔር ነው፣ ትምክህታችን እግዚአብሔር ነው፣ የጥርሳችን ሳቅ፣ የልባችን ደስታ፣ የኑሯችን አሳራፊ፣ የምስጋናችን ርዕስ እግዚአብሔር ነው ብሎ የተናገሩ ቅዱሳንን የእግዚአብሔር ቤተሰቦች ዓለማውያን ነገሥታት ተነስተው እኛ ላቆምነው ጣዖት ስገዱ ሲሏቸው አምላካችን ማን ብቻ ነው? እግዚአብሔር ብቻ ነው ብለው በሃይማኖታቸው ጸንተው የተገኙ ቅዱሳን በመጀመሪያው ረድፍ ላይ ቤተ ክርስቲያን ታከብራቸዋለች። እነዚህ ቅዱሳን እነማን ናቸው? ምዕመናን እንደ ሰማዕቱ ቅዱስ ጊዮርጊስ አይነት ነገ በዓሉን የምናከብርለት ፕሉፓዴር ተብሎ የሚጠራው ሰማዕቱ ቅዱስ መርቆሬዎስ አይነት እንደ ሕፃኑ ቅዱስ ቂርቆስ እንደ እናቱ ቅድስት ኢየሉጣ አይነት በሃይማኖታቸው የእግዚአብሔር ቤተሰቦች እግዚአብሔርን የገለጡ በኑሯቸው በዓለማውያን ነገሥታት ፊት ሳይፈሩ የእግዚአብሔርን አምላክነት የእግዚአብሔር ቤተሰቦች የመሰከሩ ቅዱሳን በመጀመሪያው ረድፍ ላይ ይከበራሉ። ወገኖቼ ይሄንን አቅም መድኃኒዓለም ለእኛም ያድልን። ወገኖቼ የጎበዝ አለቃ በበዛብን ጊዜ የሃይማኖቱ ጉዳይ በኋላ ይደርስበታል ለምንል ለእኔና ለእናንተ መድኃኒዓለም ጽናቱን ያድልን። ደቀ መዛሙርቱ የእግዚአብሔር ቤተሰቦች በእግረ ምድር በታች ሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በጸሎት ከእነርሱ በተለየ ጊዜ እርሱ ከጸሎት ሲወርድ እነሱ ተኝተው አገኛቸው ይላል። የዚህ ጊዜ እንዲህ አላቸው፣ ስለምን ትተኛላችሁ? ወደ ፈተና እንዳትገቡ ትጉና ምን በሉ? አዎ ጸልዩ። ጊዜው የሚተኛበት አይደለም። ጊዜው የሚንቀላፋበት አይደለም። ጊዜው እግራችንን ዘርግተን ስለ ዓለማዊ አሰራር የምንተርክበት ጊዜ አይደለም። ጸንተን ወደ እግዚአብሔር የምንጸልይበት ወቅት ነው የእግዚአብሔር ቤተሰቦች። ስለዚህ በመጀመሪያው ረድፍ ላይ እነዚህ ቅዱሳንን ቤተ ክርስቲያን ታከብራለች። ሳይፈሩ አበባ ምንጣፍ ላይ ተቀመጡ ሲባሉ ጣዖትን ለጣዖት እየሰገድን አምላካችን እግዚአብሔርን ክደን ከምንበላው የጮማ ቁርጥ ይልቅ እግዚአብሔርን አምነን ጎመን ወጥ ይሻለናል አሉ ቅዱሳን። ለዚህ ነው ቅዱስ ዳዊት እንዲህ አለ፣ ጻድቅ ሲጣል ዘሩ ምንም ሲለምን አይቻለውም አለ። ምዕመናን እግዚአብሔርን ፈርተው ኖረዋል። ነገሥታት አይሆንም ሲሏቸው እኛ ላቆምነው ጣዖት ስገዱ ሲሏቸው አይሆንም። አምላካችን ማን ብቻ ነው? ተናገሩ፣ ማን ብቻ ነው? ለዚህ ነው ቅዱስ ዳዊት ተቀነዩ ለእግዚአብሔር በፍርሃት ያለው ከዚህ የተነሳ ነው። በዚህ በመዝሙር 2 ቁጥር 11 ላይ ለእግዚአብሔር በፍርሃት ተገዙ አለ። ለማን ብቻ ተገዙ? ለእግዚአብሔር። ግን በምን ተገዙ? በፍርሃት ተገዙ። አክብሩትና ተገዙ። ኑሯችሁ እንዲባረክ፣ ሕይወታችሁ ጤንነት ያለው እንዲሆን፣ ትዳራችሁ በልጅ በጨቅላ የሚባረክ እንዲሆን ማንን ፍሩ? ተናገሩ፣ ማንን ፍሩ? እንደውም ቅዱስ ዳዊት እንዲህ ይላል በመዝሙር 33 በቅንፍ 34 ቁጥር 7 ላይ እንዲህ አይደል ያለ? ምዕመናን እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መላእክት ይሰፍራሉ ያድኗቸውማል አለ። ማንን በሚፈሩ? እግዚአብሔርን በሚፈሩ ወገኖቼ። እግዚአብሔርን ስንፈራ ጠባቂ ሰው ሳይሆን ቅዱስ ሚካኤል ይሆናል። እግዚአብሔርን መፍራት ስትጀምር ጠባቂ ካንተ የሾምከው መሳሪያ ያስጨበጥከው በበር ላይ ያስቀመጥከው ውሻው ሳይሆን ጠባቂ ገና ነው መልአክ ቅዱስ ገብርኤል ቅዱስ ራኤል ይሆናል። ቀይሩ ጠባቂዎቻችሁን። ምዕመናን ጠባቂዎቻችሁን ከሥጋ ሐሳብ ቀይሩ። ማንን ስንፈራ?
እግዚአብሔርን መፍራት ስንጀምር የእግዚአብሔር ቤተሰቦች ቅዱስ ዳዊት እንዳለ እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መላእክት ይሰፍራሉ ያድኗቸውም አላለ። ምን ይሏቸዋል? እግዚአብሔርን የሚፈሩትን ቅዱሳን መላእክት ይጠብቋቸዋል። እንዲህ ይላል በመዝሙር 33 ቁጥር 11 ላይ እንዲህ ይላል፣ ልጆቼ ኑ ስሙኝ፣ እግዚአብሔርን መፍራትን ያስተምራቸዋል አለ ዳዊት። ተባርኬአቸዋለሁኝ፣ በዘውድ ደምቄአቸዋለሁኝ፣ በኑሮ ተባርኬአቸዋለሁኝ፣ በንግስናዬ እግዚአብሔርን በመፍራቴ ተባርኬበታቸዋለሁ። ቤቴ ሳቅ የሞላው ማንን በመፍራቴ ነው? እግዚአብሔርን በመፍራቴ ነው አለ። ልጁ ሶሎሞን ተነሳና የጥበብ መጀመሪያው ማንን መፍራት ነው? በመጽሐፈ ምሳሌ ምዕራፍ 1 ቁጥር 7 ላይ እንዲህ አለ። ምን አይነት የታደለ ቤተሰብ ነው ብለና የጥበብስ መጀመሪያው፣ የከፍታ መጀመሪያው፣ የመባረክ መጀመሪያው፣ የመቀደስ መጀመሪያው ማንን መፍራት ነው? እግዚአብሔርን መፍራት። ባካችሁ እሱን እንድንፈራው መድኃኒዓለም ይርዳን። ሲራክም እንዲህ ነው የሚለው በዚህ በምዕራፍ 1 ቁጥር 26 ላይ ጥበብስ ይሮሃል እግዚአብሔርን መፍራት ነው፣ ማስተዋልስ ይሮሃል እግዚአብሔርን ማክበር ነው። ወገኖቼ እሱን እንድናከብረው እሱን እንድንፈራ መድኃኒዓለም ይርዳን። ቅዱሳን የመጀመሪያው የእግዚአብሔር ቤተሰቦች ቅዱስናቸው እግዚአብሔርን ማክበራቸው። ማንን ማክበራቸው? እሱን መፍራታቸው፣ እሱን ማክበራቸው። ስለዚህ በመጀመሪያው ረድፍ ላይ ቅዱሳን በትሩፋት ቅዱሳን በገድላቸው በሶስት ይከበራሉ ብያቸዋለሁ። በሶስት ከፍላ ቤተ ክርስቲያን ታከብራቸዋለች። የመጀመሪያዎቹ በአረባውያን ነገሥታት ፊት ሳይፈሩ ስለማን አምላክነት? ስለ እግዚአብሔር አምላክነት የመሰከሩ። እንዲህ በመመስከራቸው አንበሳ የተለቀቀባቸው የእግዚአብሔር ቤተሰቦች በአውሬ የተለቀቀባቸው የተበሉ በደረታቸው ላይ ጦር በአንገታቸው ላይ ሰይፍ ያስተናገዱ ቅዱሳንን ስለ ተጋድሏቸው አደራ በል ያለችው ቤተ ክርስቲያን በመጀመሪያው ረድፍ ላይ ታከብራቸዋለች። በረከታቸው ለሁላችንም ይድረስ። የእግዚአብሔር ምኖች አልኳችሁ ልጆች እንዳትረሱ። ርዕሳችን ይሄ ነው። የማን ልጆች? አዎ ወደ እግዚአብሔር ብለናል። የማን ልጆች? የእግዚአብሔር ልጆች፣ የእግዚአብሔር ቤተሰቦች። እኛም ስም ብቻ እንዳይሆንብን የእግዚአብሔር ልጅነታችንን ልክ እንደ ቅዱሳኑ እንዴት ማጽናት እንዳለብን በኋላ ላይ እናየዋለን። በሁለተኛው ረድፍ ላይ የሚከበሩ ጤዛ ልሰው ድንጋይ ተንተርሰው ድምፃዊ ጸባጋንንቱን ታግሰው ደረቴ ላይ መርብኝ ሳይሉ ከሞቀው ቤታቸው ወጥተው ዋሻ መርጠው የገቡ ቅዱሳንን ቤተ ክርስቲያን በሁለተኛው ረድፍ ላይ ታከብራቸዋለች። መብላት እየቻሉ መራብ፣ መጠጣት እየቻሉ መጠማትን፣ መልበስ መልበቅ እየቻሉ መራቆትን የመረጡ ቅዱሳን። አንተ ዞረኸው የማትጨርሰውን ብፌ ታማርጣለህ። የሽምብራ ፍንካች አንዷን ሽምብራ ፍንካች እየበሉ እግዚአብሔር አምላካቸውን በየሰባት ቀኑ ነቃ እያሉ እሱን እያመሰገኑ የዘረጉት እጃቸውን የማያቅፉ ቅዱሳንን የእግዚአብሔር ቤተሰቦች ስላገኛቸው ተጋድሎ የእግዚአብሔር ቤተሰቦች ቤተክርስቲያን ታከብራቸዋለች። እነዚህ እንደነማን ያሉት ናቸው? እንደነ አቡነ ተክለ ሃይማኖት፣ ታላቁ ጻድቅ፣ መናኙ ጻድቅ የእግዚአብሔር ቤተሰቦች። አንድ ንጉሥ ተነስቶ እንደውም በንብ ቀፎ ውስጥ አድርጎ ወርውሯቸው ነበረ ይላል ጻድቁ። ቅዱስ ሚካኤል በክንፉ ከልሎ የእግዚአብሔር ቤተሰቦች ገና የጀመሩት እንጂ ያልጨረሱት ብዙ የበረከት ስራ ብዙን ከአምልኮተ ጣዖት እንደሚያወጡ እግዚአብሔር ስለሚያውቅ የእንደገና እድሜን ሰጥቷቸው በክንፍ ጋርዶ እግዚአብሔርን ለማመስገን ከ24ቱ ካህናተ ሰማይ ጋር 25ኛ ሆነው ለማጠን የበቁ ጻድቁ አባት አቡነ ተክለ ሃይማኖት እንደነ አቡነ ገብረ መንፈስ ቅዱስ አይነት፣ እንደነ ቅድስት ክርስቶስ ሰምራ አይነት፣ እንደ ቅድስት አርሴማ አይነት፣ እንደነ ቅድስት ፍቅርተ ክርስቶስ አይነት፣ እንደነ ቅድስት ባርባራ አይነት እንደነዚህ አይነት ቅዱሳን ኑሯቸው ወርቶ ሕይወታቸው ተደላድሎ ግን ማን ይሻለናል? እግዚአብሔር ይሻለናል። ከጮማው ይልቅ መጠማቱ ይሻለናል። እንደውም ቅዱስ አትናቴዎስን በአንድ ወቅት አንዶች ሰዎች መጡና እንዲህ አሉት፣ ዓለም ናቀችህ አሉት። ዓለም ምን አለች? ጠልታለች አንተንማ። ዓለም ንቃለች አንተንማ። አንተ እኮ ከንቱ ነህ ብለው ነገሩት። ቅዱስ አትናቴዎስ ታዲያ እንዲህ አላቸው፣ እኔም ዓለምን አልፈልጋትም ማለት ነው። እኔም ዓለምን ምን አልላትም? አቤት አልፈልጋትም። ምን ደስ ይላል! የእግዚአብሔር ቤተሰቦች
አሁን ሰሞኑን ያከበርነው የገናናው መልአክ የቅዱስ ዑራኤል ዕለት የእግዚአብሔር ቤተሰቦች ቅዱስ ሄኖክ ሲያርቅ እስከ ገነት ደጃፍ ድረስ የመራው መልአክ ቅዱስ ዑራኤል ነው። 373 ዓመት ገደማ ከኖረ በኋላ ቅዱስ ሄኖክ የእግዚአብሔር ቤተሰቦች ዓለምን አያት፣ ታስጠላለች። ወንድሙ ላይ ሲነሳ አየ። ሰው ስለ ሰው የሚጨክን እንጂ የሚያዝን መሆኑን በመንፈሳዊ መነጽርነት ተመለከተ። ሰው ሁሉ አይተዛዘንም ተመለከተው። የተዘረጋው እጅ ለጸሎት ሳይሆን የከሌን አንዱን አሳየኝ የሚል ነው። ልቡ አዘነ። የእግዚአብሔር ቤተሰቦች ወንድሙን በመረብ ለመጣል ሲቀዳደም ተመለከተ እና ወደ እግዚአብሔር እንዲህ ብሎ ጸለየ። ሄኖክ ጌታዬ ሆይ ይሄ ክፉ ዓለም አታሳየኝ እባክህ፣ ውሰደኝ ወደ አንተ አለ። ለዚህ ነው በፊልጵስዩስ መልእክቱ ሐዋርያው ቅዱስ ጳውሎስ ምዕራፍ 1 ቁጥር 21 ጀምር ስናነብ እንዲህ ነው የሚለው፣ ልሄድ ከክርስቶስ ጋር ለመኖር ምን እላለሁ? እናፍቃለሁ። የእኛ ናፍቆት የሆነ የተሻለ ሀገር ለመሄድ ነው። የሆነ ዘራችን የሆነ ዘመዳችን ያለ ቦታ ላይ ሄደን 4 ጎማ ያለውን መኪና ገዝተን ጥሩ ቤት ሰርተን 2-3 መኝታ ቤት ሰርተን አንዱ ጋር ሲደክመን አንዱ ጋር እንደዛ ነው። የኛ ምኞታችን እሱ ነው። ለቅዱሳን ይሄ ምናቸውም አይደለም። መኖር እየቻሉ የእግዚአብሔር ቤተሰቦች ይቻለም ሁሉ ልስጣችሁ ስትላቸው አንፈልግሽም አሏል። ለዚህ እኮ ነው በሐሙስ ውዳሴ ማርያም ላይ እንዲህ ያለ እናንተ ስትጸልዩ የምትሉት ሰማዕታትስ የዚህን ዓለም ቃል በእውነት ምን አሉ? አቤት ደማቸውን ስለ እግዚአብሔር አፈሰሱ፣ መራራ ሞትን ስለ መንግሥተ ሰማያት ምን አሉ? ወገኖቼ ይገርማል። እና በሁለተኛው ረድፍ ላይ ይከበራሉ እና አቡነ ተክለ ሃይማኖት ይህችን ዓለም ናቋት ምዕመናን። እንደውም ስለኔና ስላንተ ስለነበረው ትውልድ የዚህ ዓለም የእግዚአብሔር ቤተሰቦች ስለዚህች አገር ጭምር ቆመው የሚጸልዩ አባት ሆኑ። እያለክ አለመብላት ማለት ነው ጾም። ስጣት አይደለም። ስጋ ቤቱ ለምን ተከፈተ ብለህ ማጉረምረም አይደለም ዋናው ነገር። እያየህ ጾም እስኪ ተለማመደው። እሱ ዓለም ቋንጃህን የሚቆርጥ ክፉ ነገርን እያደረገችብን ጸንተ መገኘት ነው ክርስትና ማለት። ኦርቶዶክሳዊነት የ40 ደቂቃ ስብከት አይደለም። ኦርቶዶክሳዊነት የ16 ቀን ሱባኤ አይደለም። ምዕመናን በዓመት አንድ ጊዜ ሱባኤ መግባት ማለት አይደለም ኦርቶዶክሳዊነት። በየዕለቱ የምንኖረው ነው ምዕመናን፣ በሕይወት የምንኖረው። ለዚህ እኮ ነው ፈተና ሲያጋጥመን አንችልም፣ መከራ ሲያጋጥመን አንችልም። ወገባችን ይላላ፣ የታጠቅነው የእምነት ትጥቅ ይላላብናል። አይ የሰውዬማ እንደው የእግዚአብሔር ሰው ነው ብላችሁ ቀረብ ስትሉት ካፉ የሚተፋው የክፋት ንግግር ኦርቶዶክሳዊ ነው ወይ ያስብላል። ፍርድ ቤት ስትሄዱ ተካሰው የሚቆሙ የሚከራከሩ አንገታቸው ላይ ክር አንጠልጥለው ትልልቅ መስቀል ያደረጉ ሰዎችን በፍርድ ቤት ላይ ሐሰት ሲነጋገሩ ስታዩ ወይኔ ትላላችሁ። ወንድሙ ላይ ሲነሳ በስርዓተ ተክሊል ያገባትን ሚስቱን አልጋዋ ላይ አርዷት ክድት ሲል ምን ዘመን ላይ ነው ያለነው ትላላችሁ ወገኖች። ቅዱሳን ግን ይችላል ንቅላት ያሉ ነው። ምን ይገርመኛል፣ ቅድስት ክርስቶስ ሰምራ 12 ልጆችን ወልዳ 11ዱን በቤት ትታ አንዱን ጡት ያለቀቀ ልጇን ይዛው ወጣች ይላል። በአበሻሽ ዕድሜ ይበቃኛል አለች። እስከ መቼ ነው ከዓለም ጋር ተጣብቄ የምኖረው? እስከ መቼ ነው ከዓለም ጋር ተዋድጄ የምኖረው? እንዴት ነው እንደው ስጋዊ አስተሳሰብን እየመራው የምኖረው? ከእግዚአብሔር ጋር የምኖረው መቼ ነው አለች። ወገኖቼ መቼ ነው ወንድሜ ከእግዚአብሔር ጋር መኖር የምትጀምረው? ናይት ክለቡን ትውት አድርገኸው በዝማሬ ብቻ የምትታወቀው መቼ ነው? አንተ ሞባይል ላይ ያጨናነቀውን የዘፈን ቪዲዮዎችን ሰርዘህ በዝማሬ ታውቀህ ሁልጊዜ እሱማ አመስጋኝ ነው የምትባለው መቼ ነው? መቼ ነው ያንተ ቀን? መቼ ነው ያንቺ ቀን? መቼ ነው የኛ ቀን? እግዚአብሔር አሁን እንዲላል አታስታውሱም? ያ በቀኝ በኩል የተሰቀለው ወንበዴ ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ። አቤት ደቂቃዋን ተጠቀመባት። መቼ ነው ሰው የምንሆንለት ለመድኃኒዓለም? ቅዱሳንማ አምልጠው ሄዱ። ምንማ ዛሬ ስለ አቡነ ተክለ ሃይማኖት መተረክ ብቻ ሳይሆን የአቡነ ተክለ ሃይማኖትን ፍኖት መከተል ነው ዛሬ የሚያስፈልገው። እግዚአብሔር ቤተሰቦች
መከተል። መቼ ነው ሰው የምንሆነው? መቼ ነው ከእግዚአብሔር ጋር የምንገናኘው? ቅዱስ ክርስቶስ ሰራ በአመሻሽ ዕድሜዋ ይበቃኛል ከዚህ በኋላ ከማን ጋር ደግሞ ልኑር? አቤት ይቻላል አይቻልም? አዎ ለጸሎት ትቆማለች። ጡት ካጠባችሁ በኋላ ሕፃኑን ትተዋለች። እንደገና ሲያለቅስ ደግሞ ታመጣዋለች። ለጸሎቷ እንቅፋት ሊሆንባት ሕፃኑን መልአኩ ይዞላት ተሰወረ። አበቃ። ወደ ምኞቷ ወደ ከፍታዋ ተጠጋች። ሰማይ ቅዱስ ክርስቶስ ሰራ። ከዚያ በኋላ ምንም የሚይዘኝ ነገር የለም። አሁን ስለዚህ ምድር ጭምር ጸልያለሁ ስለ ራሴ ጭምር ብላ የእግዚአብሔር ቤተሰቦች በባህር ላይ ትጸልይ ነበረ ይላል። ከማንበብ እንድንዘል መድኃኒዓለም ይርዳል። የቁም ነገር ሰዎች እንድንሆን መድኃኒዓለም ይርዳል። ይሄ ሁለተኛው ነው ምዕመናን። የመጀመሪያዎቹ ቅዱሳን በገድል በትሩፋታቸው ቤተ ክርስቲያን በመጀመሪያው ረድፍ ላይ በስማቸው ጽላት ቀርጻ ቤተ ክርስቲያን ሰርታ የምታመሰግናቸው በዓለማውያን ነገሥታት ፊት ስለማን አምላክነት? ስለ እግዚአብሔር አምላክነት ምን ያሉ የመሰከሩ ቅዱሳን። ሁለተኞቹ ከሞቀው ኑሯቸው ከተደላደለው ቤታቸው ጥለው ወጥተው ዋሻን የመረጡ ጤዛ ልሰው ድንጋይ ተንተርሰው መኖር የመረጡ የእግዚአብሔር ቤተሰቦች እግዚአብሔር በከተማው ውስጥ የለም ብለን አናምንም። ግን ጭቅጭቁ አለ፣ ንትርኩ አለ፣ ከተማ ለጸሎት አይመችም። ስለዚህ ደግሞ ዘወር እንበል ያሉ በዚህ በማርቆስ ወንጌል ምዕራፍ 6 ቁጥር 31 ላይ እናንተ ራሳችሁ ወደ ምድረ በዳ ኑና ጥቂት ረፉ እንደተባሉ ሐዋርያት እና ወደ ምድረ በዳ ጭት ብሎ ወዳለው ዋሻ ምንም ጭቅጭቅ ወዳሌለበት ስፍራ ቅዱሳን ይሄዳሉ። ሊቁ እንዲህ አይደል ያለው? ወሬኞች ለጆሮ ይናገራሉ አለ። ለምን ይናገራሉ? አቤት ለጆሮ ይናገራሉ አለ። ጠቢባን ለአእምሮ ይናገራሉ፣ እግዚአብሔር ግን ለልብ ይናገራል አለ። እግዚአብሔር ለምን ይናገራል? ለልብ ይናገራል። በዚህ በትንቢተ ሆሴዕ ምዕራፍ 2 የሚነግረን ይሄንን ነው። አባብላታለሁኝ ወደ ምድረ በዳ ወስዳታለሁ ለልቧም እናገራለሁኝ ይላል የሰራዊት ጌታ እግዚአብሔር ነው የሚለው። ስለ እስራኤል ዘሥጋ የሚናገረው የእግዚአብሔር ቤተሰቦች። ስለዚህ በሁለተኛው ረድፍ ላይ እነዚህ ይከበራሉ። ሶስተኞቹ እነማን ናቸው? ቤተ ክርስቲያን በገድል በትሩፋታቸው ቅዱሳንን ለሶስት ከፍላ ታከብራቸዋለች ብያቸዋለሁ። አንደኞቹ በዓለማውያን ነገሥታት ፊት ሳይፈሩ ለጣዖት ስገዱ ሲባሉ አምላካችን እግዚአብሔር ነው ብለው ያከበሩ የመሰከሩ፣ ለእግዚአብሔር ብቻ ጉልበታችን ይንበረከካል ለጣዖት አንሰግድም ያሉ እነዚህ እነማን ናቸው ስንል እንደ ሰማዕቱ እንደ ቅዱስ ጊዮርጊስ፣ እንደ ሕፃኑ እንደ ቅዱስ ቂርቆስ፣ እንደ እናቱ ቅድስት ኢየሉጣ ነገ በዓሉን እንደምናከብርበት ፕሩፓዴ ተብሎ እንደሚጠራው እንደ ቅዱስ መርቆሬዎስ። ሁለተኛ በገደል ዋሻ ወድቀው እግዚአብሔርን የሚለምኑ ለፍጥረት ሁሉ እየጸለዩ እግዚአብሔር ወደ እርሱ የጠራቸው ቅዱሳን በሁለተኛው ረድፍ ይከበራሉ። እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ እነ ቅዱስ ክርስቶስ ሰምራ እነ ሰማዕቷ ቅድስት አርሴማ ሶስተኞቹ ምዕመናን ድንቅ ያደረጉ ናቸው። በየዘመናቱ ቤተ ክርስቲያን ከቀኝም ከግራም ከምዕራብም ከሰሜንም ወዲያ ወዲህ የሚያደርጉ መናፍቃን ይነሳሉ። አንዳንድ መናፍቃን ተነስተው አማንያንን የሚበርዙ በአማኞች መካከል ጥርጥርን ባደረጉ ጊዜ አንድም መጻሕፍቶቻቸውን ወስደው በርዘው የእግዚአብሔር ቤተሰቦች ያልሆነ ነገርን በመጻሕፍቶቻቸው ላይ ቀይጠው አማንያን ከእምነታቸው መሰረት እንዲናወጡ ያደረጉ መናፍቃን ሲነሱ ለምን ብለው የተነሱ ቅዱሳን፣ አይሆንም ብለው የተነሱ ቅዱሳን፣ ቤተ ክርስቲያን በዚያም በዚህ ወጀብ ሲበዛባት በፍጹም ብለው ሕዝቡን ለማጽናት የተነሱ ቅዱሳን ወገኖቼ ዛሬም እነዚህን እግዚአብሔር ያስነሳል። አዎ ጎታቻችን በዝቷል። የጎበዝ አለቃው በዝቶብናል። የእግዚአብሔር ቤተሰቦች ዛሬም ጣት መጠቋቋሚያ ሆናለ ቤተ ክርስቲያን። የእግዚአብሔር ቤተሰቦች የትኛው ጋራ መሄድ እንዳለብን ግራ ተጋብተናል። ከውስጥ እስከ ውጭ ድረስ ጎታቿ በዝቷል ቤተ ክርስቲያን። የእግዚአብሔር ቤተሰቦች እባካችሁ በቅጡ እንድንሆን መድኃኒዓለም ይርዳን። እናም እነዚህ መናፍቃን ተነስተው መጻሕፍት ጽፈው ጥቅስ ጠቅሰው አማንያንን በሚያሳስቱ ጊዜ የተነሱ ቅዱሳን በሶስተኛው ረድፍ ላይ ይከበራሉ። እነዚህ እነማን ናቸው ስንል እንደነ ቅዱስ አትናቴዎስ፣ እንደነ ቅዱስ ጎርጎርዮስ ዘንዚናዙ፣ እንደነ ቅዱስ ዮሐንስ አፈወርቅ፣ እንደነ ቅዱስ ቄርሎስ አይነት
የእግዚአብሔር ቤተሰቦች ቤተክርስቲያን ታከብራቸዋለች። በእነሱ ደም ነው አንተ እጅ ላይ የደረሰችው ቤተክርስቲያን። እነዚህ ዋጋ ከፍለው ነው አንቺ እጅ ላይ የደረሰችው ቤተክርስቲያን። ምን ዋጋ አለው? ፈተና ሲያጋጥመን ትንሽ ቤተክርስቲያን ፈተና ሲያጋጥማት አለቀላት እንላለን። የእግዚአብሔር ቤተሰቦች የድርሻችንን ከመወጣት ለጸሎት እጃችንን ከመዘርጋት ይልቅ ወገቤን የምንል ሰዎች ሆነናል። መድኃኒዓለም ማስተዋሉን እንዲያድለን ፈቃዱ ይሆንልን። የእግዚአብሔር ልጆች የማን ልጆች አልኳችሁ? የማን ልጆች? አዎ ይሄንን ነው ሐዋርያው ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 8 ቁጥር 14 ላይ እነዚህ ይሄንን ያደረጉ ቅድም የዘረዘርኩላችሁን የማን ልጆች አላቸው? የእግዚአብሔር ልጆች። ግዳይ የጣሉ ድል ከነሳው ጋር አብረው የሚሆኑ ነጭ ከለበሱ ቅዱሳን ጋር ተደምረው በንጉሱ ፊት በበጉ ዙፋን ፊት ለምስጋና የሚቆሙ ቅዱሳን ውሉደ እግዚአብሔር ይባላሉ። የእግዚአብሔር ልጆች ይባላሉ። የማን ልጆች አልኳችሁ? የማን ልጆች? የእግዚአብሔር ልጆች ይባላሉ። የእግዚአብሔር ቤተሰቦች የቅዱሳን ስማቸውን ነው በሃይማኖት ጸንተው በምግባር ጎልምሰው የዚህን ዓለም ጣዕም ንቀው ሲገኙ ቅዱሳን የሚወጣላቸው ስም ከእግዚአብሔር የሚሰጣቸው ስም ቤተ ክርስቲያን እንዴት እንደምታከብራቸው ነው እያየን ያለ ነው። መዓዛ ሕይወታቸውን ለሁላችንም እንዲያድልን አምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን። ሁለተኛ እንደገና ውሉደ ብርሃን ይባላሉ። የመጀመሪያ ያየነው የእግዚአብሔር ልጆች የሚለው ነው። የማን ልጆች አልኳችሁ? የማን ልጆች? አባታችን ማን ነው? እስኪ ተናገሩ። አባታችን ማን ነው? ይኸውላችሁ እግዚአብሔር አባቴ ነው ብሎ ለማለት ልጅ መሆንን ይጠይቃል። የእግዚአብሔር ቤተሰቦች እግዚአብሔርን መጽሐፍ አንብበው የሚያውቁት አሉ። እግዚአብሔርን በታሪክ ተተርኮላቸው የሚያውቁ አሉ። እግዚአብሔርን ካመኑ ሰዎች ግን አይበልጡም። የእግዚአብሔር ቤተሰቦች እግዚአብሔርን ማወቅና እግዚአብሔርን ማመን ሁለቱ ይለያያል። የእግዚአብሔር ቤተሰቦች እግዚአብሔርን አውቀነዋል የሚሉ ሰዎች ሲክዱት አይተናል። እግዚአብሔርን እናውቀዋለን ሲሉ ጥርጥር ነገርን ሲናገሩ አይተናል። ከዚህ ሁሉ ግን እግዚአብሔርን አምኖ መገኘት ታላቅ ብልጫ አለው። ወገኖች አምነን እንድንገኝ መድኃኒዓለም ይርዳል። የእግዚአብሔር ልጆች የሚባሉት ደግሞ በ40 በ80 ስመ ክርስትናን ተወልድናን ያገኙ እግዚአብሔርን አባቴ ብለው የመጣራት ድፍረትን ያገኛሉ። በ40 በ80 ስመ ክርስትናን ተወልድናን ያገኙ ከዚህ ለዚህኛው ዓለም ሙተው ከእግዚአብሔር ጋር መኖር ይሻለናል ያሉ ምድራዊውን ሳይሆን ሰማያዊውን ነገር የናፈቁ ጊዜያዊውን ሳይሆን ዘላለማዊውን ነገር እየናፈቁ የሚኖሩ እነርሱ የማን ልጆች ይባላሉ? የእግዚአብሔር ልጆች ይባላሉ። እባካችሁ እኛም እንደዛ እንድንሆን መድኃኒዓለም ይርዳል። አሁን ቤት ይቁጠሩ ወገኖቼ። ቅድም እያየን አልነበረም? ባል ከሚስት ጋር የተለያየ ኑሮ ነው የምንኖረው። ሚስት ምናልባት ስጋው ደግሞ መቀበል ትፈልግ ይሆናል። ባል ደግሞ ሌላ ዓላማ አለው፣ ገና ያልጨረሰው ጉዳይ አለው። እንደገና ሚስት ደግሞ የሆነ ነገር ውስጥ ወይ ትገባና የባልን መንፈሳዊ መንገድ የሚያቋርጥ ይኖራል። ፈተናውን መቋቋም አልቻልንም ወገኖቼ። አንድ ሆነ በእግዚአብሔር ፊት እንድንቆም መድኃኒዓለም ይርዳል ወገኖቼ። ስንት ሆነ? አንድ ሆነ በእግዚአብሔር ፊት ስንቆም እንባረካለን፣ በረከት እናገኛለን። ካህኑ ዘካርያስና ቅድስት ኤልሳቤጥ ጥርሳቸው በሳቅ የሞላው በስተርጅና ጊዜ ነው። እስከሚያረጁ ድረስ ልጅ የላቸውም ነበር። ልጅ አለመግኘታቸው ግን እግዚአብሔርን እንዲያማርሩ አላረጋቸውም። እኛ በትንሽ በትልቁ ነው ከእግዚአብሔር ጋር የምንቀያየሙ፣ ክፉ ንግግርን የምንነጋገረው። ከእንዲህ አይነት እንድንወጣ መድኃኒዓለም እሱ ይርዳል። ሁለተኛ ውሉደ ብርሃን ይባላሉ። ውሉደ ብርሃን የብርሃን ልጆች በሉ እስኪ ተናገሩ። የምን ልጆች? የብርሃን ልጆች ወገኖቼ። ብርሃናቸው ክርስቶስ የሆነላቸው ቅዱሳን ብርሃን ነው እየተከተልን ያለ ነው። የእግዚአብሔር ቤተሰቦች እንደው ትንሽ እንኳን ብንበረታ ምን አለ? ቅዱሳንን ታሪካቸውን ማጥናት ብቻ ሳይሆን የእግዚአብሔር ቤተሰቦች ከታሪኩ በስተጀርባ ያለውን እውነት ገንዘብ እንድናረግ አምላካችን እግዚአብሔር እርሱ ይርዳል። በዚህ በሉቃስ ወንጌል ምዕራፍ 19 ላይ አንድ ታሪክ እናገኛለን። ዘኬዎስ ይባላል ወገኖቼ። ሁላችንም በዚህ ከፍታ ከፍ እንድንል ማን ይርዳል? ማን ይርዳል? የሆነ ድክመት ይኖርብን ይሆናል፣ ግን ድክመታችንን ደግሞ እግዚአብሔር ደግሞ እንዲያይልን
ቅዱስ ጴጥሮስ እንደተናገረ ጌታ ሆይ እምነት ጨምርልን እንዳለ እንደው የሚያደክመንን ነገርን እንኳን በእግዚአብሔር ፊት እኩል ማሳየት ያስፈልጋል። ዘኪዎስ ቀራጭ ነው። የእግዚአብሔር ቤተሰቦች ታውቁታላችሁ ታሪኩ። በፈሪሳውያንና በሰዱቃውያን መካከል ያለ ነው። በእምነት ተጠራጣሪ ከሆኑ ጋር አብሮ ይኖር የነበረ ነው ዘኪዎስ። በዚያም የሚስቡታ ደግሞ ቀራጭ ነው፣ ደግሞ ባለሀብት ነው። እንደገና ኢያሪኮ በምትባለው ስፍራ ላይ ንጹሕ ባህሪ መድኃኒታችን ኢየሱስ ክርስቶስ በኪደተ እግሩ እየተመላለሰ መጣ። መድኃኒዓለም ወደ እኛ እንዲመጣ ፈቃዱ ይሆንልን፣ ወደ ጎደለን ይምጣልን፣ ወደ አነሰን ነገር መድኃኒዓለም ይምጣልን። ወገኖች እሱ ሲመጣ እነሰው የሥራዋን ሰጣት እያለ ያልፉ። በዚህ እርግጠኛው እሱ ሲመጣ ምናልባት እያለቀስክ ካየክ ሰይ ብሎ አያልፍም መድኃኒዓለም። እሱ ባህሪው አይደለም። የእግዚአብሔር ቤተሰቦች እና ያዝንልናል፣ ይራራልናል። ወደ ኢያሪኮ መጣ። ኢያሪኮ ለምጻም የነጻባት ዕውር የበራባት መንደር ናት። ታስታውሳላችሁ። በዚህ በማርቆስ ወንጌል ምዕራፍ 10 ቁጥር 46 ላይ የጠሜዎስ ልጅ ዕውሩ በርጤሜዎስ ዓይኑ የበራበት ስፍራ ነው። ብዙ ታሪክ የተሰራበት ስፍራ ነው። የእግዚአብሔር ቤተሰቦች እና ክርስቶስ ወደ ኢያሪኮ ሲመጣ ዝናውን የሰማው ዘኪዎስ እና ማንነቱን ይሰማል በጆሮው። ምን አለ እንደው በዚህ አካባቢ መጥቶ አይቼው ይላል ዘኪዎስ። ኧረ መድኃኒዓለም እንድናየው ፈቃዱ ይሁንልን ወገኖቼ። የቅዱሳን ተጋድሏቸው እኮ ማንን ለማየት ነው? ከእሱ ጋር ለመሆን። እባካችሁ እንደው ለደቂቃ እስቲ በህሊናችሁ ሳሉት። ነጭ የለበሱ ቅዱሳን በሰማይ አሉ፣ ከበውታል መድኃኒዓለምን። እናታለው ድንግል ማርያም ነይ ማርያም በረድኤቴ ወለተ ሐና ወኢያቄም ቤዛዊተ ኩሉ ዓለም መንበረ መለኮት ግሩም ተብላ የምትመሰገን የሐናና የኢያቄም ልጅ ድንግል ማርያም ሆይ በረድኤት ነይልን ብለው የሚያመሰግናት ቅዱስ ያሬድ በዚያ ውስጥ አለ። ኢትዮጵያዊው ቄርሎስ የእግዚአብሔር ቤተሰቦች እና አባ ጊዮርጊስ ዘጋስጫ በማስመሰል ሳይሆን ለእውነት ኖረው ይሄንን ዓለም ንቀው በዛኛው ዓለም ላይ የሄዱ ቅዱሳን ነጭ ለበሱ አሉ። ታዲያ እዛ ብንደመረሽ እዛ እንዲቀላቅለን መድኃኒዓለም ፈቃዱ ይሁንልን ወገኖች። በበጉ ዙፋን ፊት ከዚያ ከቀረንማ ምን ዋጋ ነው? ይሄ ጉባኤ እዛ ይቀጥላል። ዛሬ የሚዘምረው ዘማሪ የእግዚአብሔር ቤተሰቦች ከጥናት ድረስ ካገለገለ ዘማሪው ይሄን ሁሉ ዝማሬ እንሳም ይደግመዋል። እንደማን ፈቃድ? እንደማን ፈቃድ? አዎ ድምፅ ያማረለት ዲያቆን ብቻ አይደለም እግዚአብሔር የመረጠው ለዛ ትልቅ ሚስጥር ያጨው ዲያቆን ፈራ እግዚአብሔር ካለው እግዚአብሔርን እየፈራ እንደ ትናንትና ሚስጥር እንደማየቱ እየተመረከከ በገባባት ቤተ መቅደስ በጫማ ልድፈርሽ ካላላት አገልግሎቱን እዛም ይቀጥላል። በትንሽ በትልቁ ካላማረክ የሰማኸውን የእግዚአብሔርን ቃል እኖረዋለሁኝ ብለህ መንገድን የምትጀምር ከሆነ ይሄን አገልግሎትን ወንድሜ ላይ ትቀጥላለህ። ይሄኛውን የእግዚአብሔርን ቃል ሰምተሻልና ላይ ትቀጥያለሽ ይላላ። እነዚህ መልካም ያደረጉ ናቸው ተብሏል። የእግዚአብሔርን ቃል መስማት መልካም ማድረግ ነው። ቅዳሴ ማስቀደስ መልካም ማድረግ ነው። ስጋውን መብላት ደግሞ መጠጣት ከመልካም በላይ መልካም ማድረግ ነው። እግዚአብሔር ቤተሰቦች እናም ዘኪዎስ ይሰማል በጆሮው። ያንደበቱ ቃል ይገርመዋል፣ ይሰማል። ኧረ በእጁ ታምር ያደርጋል ይሉታል። ምን ዋጋ አለው ታዲያ? እኔ ደርሼበት አላየሁት ይላል። ይናፍቀዋል። እንዲህ እየናፈቀው ክርስቶስ ወደ ኢያሪኮ መጣ። ወገኖች ይምጣልሽ ወዳጅ። ዓይንሽ ላይ ያለውን እንባ አብስ እያደረግሽ የኔ ቀን መቼ ነው የምትይው? ወዳጅ ቤት ይምጣልሽ። የጻድቁ አባታችን የአቡነ ተክለ ሃይማኖት ምልጃ ደርሶን ጧፍ ይዛችሁ ዘቢብ ቋጥራችሁ ዕጣን ይዛችሁ መስዋዕት ይዛችሁ መጣችሁ ዓይናችሁ ላይ ያለውን እንባ ተቋቁማችሁ ኧረ ቸግሮኛል ብላችሁ ለሰው የማትናገሩትን ምስጢር ለእግዚአብሔር ልትናገሩ የመጣችሁ መድኃኒዓለም ወደ እናንተ ቤት ይምጣ፣ ወደ ጎደላችሁ ይምጣ፣ ወደ አነሳችሁ ሕይወት ውስጥ ይምጣ። እና ዘኪዎስ ይናፍቀዋል። ክርስቶስ መጣለት። ይገርማል። እና ያ ብርሃን የሆነ አምላክ ሲመጣ አላስቻለውም። እንደምንም እየተጋፋ ለማየት ፈለገ። ግን ከሰው ብዛት የተነሳ ወገኖቼ ማየት አልቻለም። ይገፉታል። አንዳንዶች እንደው ከመግፋትም በላይ
አንተን አናውቅህም እንዴ? ቀራጭ ነህ እኮ ኃጢአተኛ ነህ እኮ እንዴት ወደ እሱ ልትቀርብ አይገባህም አሉት። ይሄው ነው የሰው ተፈጥሮ። ሲሞላልህ ጥርስ ሳቅ ሲሞላ ቤቱ ሲደላደል ኑሮ ሲደምቅ ጎረቤት ያለው ሊቀና ይችላል። ግን ማን ይጠብቀን? አቤት! አንዳንድ ያልታደለ ሰው ደግሞ ቤቱ ሲደምቅ ልጆችህ ልክ ማለት ሲደርሱ በትምህርት ስኬታማ ስትሆኝ በስክሪፕቶ ያሰራል። ያልታደለ ፍጥረት ኑሯችሁ ሰላማዊ ስትሆኑ ሰው ደስ አይለውም። የእግዚአብሔር ቤተሰቦች እንቁላል ይጥላል፣ አይጥ ገንዞ ያንጠለጥላል። ስለ እናንተ አለመሳካት ሁልጊዜ ይጸልያል። ግን በእስራኤል ላይ ሟርት በያዕቆብም ላይ አስማት ምን አይልም? እስኪ አይሰራም በሉ። ኧረ በማርያም አይሰራም በሉ። በእስራኤል ላይ ሟርት በያዕቆብም ላይ አስማት ምን አይልም? እኛ የማን ልጆች ስለሆንን ክብር ምስጋና ለስሙ ይሁን። የእግዚአብሔር ልጆቹ ነና የእግዚአብሔር ቤተሰብ ገንዘቦቹ ለአንተ ነው። ለዚያነ ሞተንሳ ወንታ ወቶ አለና አይደል ያለው ሊቁ በዚህ በዓሉ ውዳሴ ማርያም ላይ የእኛን ሞታችንን ወደ ራሱ ወሰደው፣ የእርሱን ሕይወት ለእኛ ሰጠን አይደል ያለው ሊቁ። እግዚአብሔር ቤተሰቦች እናም ዘኪዎስን አይደለም በዛ ይላሉት እነሱ ቢገፉትም ቁመቱ እንቅፋት ቢሆንበትም ዘኪዎስ ግን ተስፋ አልቆረጠም። አይኛ ብንሆን ኖሮ በቃ ምን ገፍተውኛል ስም ሰጥተውኛል ብለናል ጀርባ ምን ይዘው ባካችሁ ትዕግስተኞች እንድንሆን መድኃኒዓለም ይርዳን። በማስተዋል እንድንመላለስ መድኃኒዓለም ይርዳን። የዚህ ጊዜ ዘኪዎስ ግን በኢያሪኮ ስፍራ ላይ ካለችው ከአንዷ ሾላ ላይ ወጣ። ሾላ ላይ ወጣ፣ እዛ ፊቷ ላይ ወጣ። የእግዚአብሔር ቤተሰቦች ሁላችንም መቼም የየራሳችን ዛፍ አለን ተንጠልጥለናል። አንዳንዱ ሰው የዘረኝነት ዛፍ ላይ ተንጠልጥሏል። አንዳንዱ ሰው የጎጠኝነት ዛፍ ላይ ተንጠልጥሏል። አንዳንዱ ሰው ይሄ እንደው የጥቅም የስልጣን ዛፍ ላይ እዛ ላይ ሆነን ደግሞ መድኃኒዓለም ማየት አይቻልም። የቅናት ዛፍ፣ የአሉባልታ ዛፍ፣ የምቀኝነት ዛፍ፣ የጥላቻ ዛፍ፣ ወንድምን ባለመውደድ ዛፍ ላይ ተንጠልጥለናል። ለእህት በእህት ላይ በማሴር ዛፍ ላይ ተንጠልጥለናል። እዛ ዛፍ ላይ ሆነን መድኃኒዓለም ማየት አይቻልም። የትህትና ዛፍ ላይ እንድንወጣ መድኃኒዓለም ይርዳን። የፍቅር ዛፍ ላይ እንድንወጣ መድኃኒዓለም ይርዳን። መልካም የማድረግ ዛፍ ላይ እንድንወጣ መድኃኒዓለም ይርዳን። እግዚአብሔር ቤተሰብ ራስን የመግዛት ዛፍ ላይ እንድንወጣ መድኃኒዓለም እሱ ይርዳን። ዛፏ ላይ ወጣ፣ ያ ክርስቶስ መጣ። ይገርማል። የብርሃን ልጆች አሉ። የምን ልጆች? አዎ ብርሃኑ መጣ። የእግዚአብሔር ቤተሰቦች ለድቅድቋ ጨለማ መፍትሄ የሆነው ክርስቶስ መጣ። ዓለም ድቅድቅ ጨለማ ውስጥ ሆና ነበረ። የሰው ልጅ ሁሉ እንደገና እየደቀቀ እንደ ሰም እየቀለጠ የሚኖርበት ዘመን ነበረ። ሰው ሁሉ ብርሃን ማየት እየናፈቀው ነበረ። ክርስቶስ ብርሃኑ መጣ። እግዚአብሔር ቤተሰቦች ወደኛ ቤት እንምጣለን። ጨለም ወዳለው ቤት፣ ቀዝቀዝ ወዳለው ቤት፣ የሚወራ ለጠፋበት ቤት መድኃኒዓለም ብርሃን ሆኖ ይምጣል። አንዳንዱ ሰው ሪሞቱን ይዞ ቤት ያርፋለሁ ብሎ ይገባና ሊያርፍበት በገባው ቤት ውስጥ እረፍት ያጣል። እንደውም የውጭውን ይናፍቃል። አንዳንዱ ሰው ይገርመኛል። እስቲ ቆይ ዞር ዞር ልበል ብሎ አሁን ሲሊፐር አድርጎ ከቤቱ ይልቅ ውጭን ፈላጊ ይሆናል ሰው ሁሉ። ለምን መሰላችሁ? በቤቱ ማረፍ ያልቻለ ብዙ ሰው አለ። ይሄንን ቤታችንን ማረፊያ እንዲያደርግልን መድኃኒዓለም ይርዳን። ወገኖቼ እስቅበታለሁ ባለው ትዳር ላይ ማረፍ ያልቻለ፣ እባረክበታለሁ ባለው ቤት ውስጥ መባረክ ያልቻለ፣ ሁልጊዜ እያለቀሰ የሚያመሽ እያለቀሰ የሚነጋለት ሰው አለ። መድኃኒዓለም ያንኳኳና ይግባበት። የእግዚአብሔር ቤተሰቦች እናም ዘኪዎስ ማንን ለማየት ወጣ? ክርስቶስን ሊያየው ወጣ። የዘኪዎስ ዓላማው መታየት ነው ማየት ነው? በደንብ ተናገሩ። መታየት ነው ማየት ነው? አቤት! ቅዱሳን መታየት የእግዚአብሔር ቤተሰቦች ፈልገው አይደለም፣ እሱን ለማየት ነው ሁልጊዜ የሚደክሙት። እኔና እናንተስ ሰው እስኪ እንዲያየን ነው የምንፈልገው። የሆነ ነገር ስናደርግ ሰው እንዲያየን እንፈልጋለን። ስማችን በጥሩ እንዲጠራ እንፈልጋለን። እገሌ ይሄንን አደረገ ተብለን ካልተጨበጨበልን በስተቀር ደስ አይለንም። የእግዚአብሔር ቤተሰቦች የምስክር ወረቀት ለእህትሽ ተሰጥቶ አንቺ ከተከለከለሽ ዓይንሽ ደም ይለብሳል።
እሱን ተውትና ከመድኃኒዓለም ጋር እንድንኖር መድኃኒዓለም እሱ ይርዳል። ትልቁ መባረክም ደግሞ በማን መታወቅ ነው? አቤት ማን ቢያየን ይሻላል? እሱ ቢያየን ይሻላል። እግዚአብሔር ቤተሰቦች እና ዘኬዎስ እዛ ፊቷ ላይ ወጣ። ይገርማል። ዛፏ ላይ ወጣና ክርስቶስን አየው። ያምራል፣ ድንግባቱ ያምራል፣ ከቃሉ የሚያዘልበው ቃል ያምራል። በእጁ ታምር ሲያደርግ አየው፣ ተደረበ። ክርስቶስ ደግሞ ቀና አለና ዘኬዎስን አየው። ዘኬዎስ ዘኬዎስ መሻት ገርሞኛል፣ ና ከዛፉ ውረድ፣ ዛሬ በአንተ ቤት ውስጥ እገባለሁኝ አለው። ይገርማል። እዛ ጋር ሰዎች በማን ቤት ነው የሚገባው? ክርስቶስ እንዴት በሱ ቤት ውስጥ ማን ይገባል ይላል ሰው። ግን ክርስቶስ መረጠ። የእግዚአብሔር ቤተሰቦች ሰው ልብስን ያያል፣ እግዚአብሔር ግን ልብን ይመለከታል ያለው ከዚህ የተነሳ እናም ዘኬዎስ እየመራው ቤቱ ገባ። ክርስቶስ እንዲህ አለ፣ ዛሬ ለዚህ ቤት ምን ሆኖለታል? ደስ የሚል ቃል ምን ሆኖለታል? መዳን ሆኖለታል። የእግዚአብሔር ቤተሰቦች እናም ቅዱሳን ይሄን ብርሃን ነው የተከተሉት። ምዕመናን ይሄንን ብርሃን ተከትለው ወጡ። እነሱ የብርሃን ልጆች ተባሉ። የምን ልጆች ተባሉ? የምን ልጆች ተባሉ? የብርሃን ልጆች ተባሉ። ወገኖቼ እኛም የእሱ ልጆች እንድንሆን መድኃኒዓለም ይርዳል። ከጨለማው አሰራር እንድንወጣ፣ ጨለማ ከተባለ ምቀኝነት፣ ጨለማ ከተባለ ዘረኝነት፣ ጨለማ ከሆነ ክፉ አድራጊነት ወጥተን ብርሃን የሆነው ክርስቶስ እንድንከተል አምላካችን እግዚአብሔር እርሱ ይርዳል። የእግዚአብሔር ቤተሰቦች የመጨረሻዋ ውሉደ ሕይወት ይባላሉ። በዚህ በሉቃስ ወንጌል ምዕራፍ 16 ቁጥር 8 ላይ ውሉደ ብርሃን ውሉደ ሕይወት ተብለው ተጠርተዋል። ሶስቱን አይተናል። አንደኛ ውሉደ እግዚአብሔር ይባላሉ። የእግዚአብሔር ልጆች። የማን ልጆች? ሃይማኖታቸውን ጠብቀው በምግባራቸው ጸንተው የዚህን ዓለም ጣዕም ሳያጣጥሙ ንቀው ሲገኙ ቅዱሳን ይባላሉ። ስለዚህ ቅዱሳን አንድ የእግዚአብሔር ልጆች ይባላሉ፣ ሁለተኛ የብርሃን ልጆች ይባላሉ፣ ሶስተኛ የሕይወት ልጆች ይባላሉ። የምን ልጆች? አቤት የሕይወት ልጆች ይባላሉ። እንዲህ ነው የሚለው መዝሙረኛው ቅዱስ ዳዊት በመዝሙር 33 ቁጥር 15 ላይ ይላል፣ የእግዚአብሔር ዓይኖች ወደ ጻድቃን ጆሮቹም ወደ ጩኸታቸው ነውና መታሰቢያቸውን ከምድር ያጠፋ ዘንድ የእግዚአብሔር ፊት ክፉን በሚያደርጉ ላይ ነው። ጻድቃን ጮኹ፣ እግዚአብሔርም ሰማቸው፣ ከመከራም ሁሉ አዳናቸው። እግዚአብሔር ልባቸው ለተሰበረ ቅርብ ነውና። የሚገርም ነው። ምናቸው ለተሰበረ? ልባቸው ለተሰበረ ቅርብ ነውና። ይገርማል። ሊጨርሰው እንዲህ ነው የሚለው እግዚአብሔር ልባቸው ለተሰበረ ቅርብ ነውና መንፈሳቸው የተሰበረውንም ያድናቸዋል። ጻድቃን መከራቸው ብዙ ነው፣ እግዚአብሔርን ከሁሉ ያድናቸዋል። ከሁሉ ምን ይላቸዋል? አቤት ያድናቸዋል። ወገኖቼ ከጻድቁ አባታችን ከአቡነ ተክለ ሃይማኖት በዓል ረድኤት በረከቱን አምላካችን እግዚአብሔር እንዲያድለን ፈቃዱ ይሁንልን። ገብተው ነበረ ወጡ፣ ተቀድሰው ነበረ ተረከሱ፣ አግኝተው ነበረ አጡ፣ ጸድቀው ነበረ ተኮነኑ ከመባል መድኃኒዓለም ይሰውርን። የሰው መጨረሻው ሲያምር ነውና የሁላችንን መጨረሻ እግዚአብሔር ያሳምርልን። እባካችሁ ልጅነታችሁን ጠብቁ። የማን ልጅነት? አቤት የእግዚአብሔር ልጅ ደግሞ ይታረቃል፣ ከተጣላው ጋር ይስማማል። የእግዚአብሔር ልጅ ከሆናችሁ የበደላችሁትን ካሱ። የእግዚአብሔር ልጆች ነን የምትሉ ከሆነ የቀማችሁ ልጆች ነን የምትሉ ከሆነ ደግሞ ክርስቶስ በቀራንዮ አደባባይ ላይ ተሰቅሎ የበደሉትን ይቅር ብሏልና ሁላችንም ይቅር እንድንል አምላካችን እግዚአብሔር ይርዳል። እመምህረት ወላዲተ አምላክ ድንግል ማርያም በቀሪ ዘመናችን ሞገስ ትሁን። ይቆይ።